ሰላም ጤና ይስጥልን። ይህ ዘመናዊ ሕክምናን ከባህላዊ አስተምህሮና ከማህበረሰብ ጤና አንጻር የምንቃኝበት እነሆኛ ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ ብዙ ሰዎች የሚቸገሩበት ስለ ቶንሲል እናወራለን ማለት ነው። ብዙ ጊዜ አሁን ቶንሲል ሲባል ግን ይፈራል። በማህበረሰቡም ዘንድ በደንብ የሚታወቅ ነገር አለ። ምክንያቱም ቶንሲል ካልታከመ የልብ ህመም ያመጣል እና የልብ ህመም እንዳይሆንበት ተብሎ ቶሎ ነው ሰውም ሐኪም ቤት ያውቃል። ግን እሱ ነገር እንደውም ሰው የሚያውቅ አይመስለኝም የልብ በሽታ እንደሚያመጣ። ወደ ሰሜን ኢትዮጵያ የተጠና ጥናት ነው። ከ1298 ሰዎች ላይ የተሰራው ይህ ጥናት መጀመሪያ ያጠኑት አዌርነስ ነው ማለት ምንድነው ቶንሲል በምንድነው የሚመጣው የሚለውን ታውቃላችሁ አታውቁም አይነት ጥያቄዎች ነው የተጠየቀው እና ከ1298 ሰው መሀል 34 ሰው ነው ቶንሲል አዎ በቫይረስ እና በባክቴሪያ ነው የሚመጣው ያለው ማለት ነው። ወደ 88 ሰው ግን አዎ ልብ በሽታን ያመጣል ማለት በምን እንደሚመጣም ባያውቅ ልብ በሽታን ያስከስታል የሚል ነገር ተናግሯል። ስቲል ግን ትንሽ ነው ቁጥሩ ትንሽ ነው እና አዌርነስ ችግር አለ። ከተማ ላይም ስለምንሰማ ይመስለኛል ስንሰራ ብዙ ሰው ሲል እሰማለሁ። ለዛ ነው ልብ ህመም ያመጣል ስለዚህ ቶሎ ሰዱት የሚባል ነገር እሰማለሁ። እና ባይታከም አሁን ቶንሲልን ባናክመው ይድናል፣ ራሱ ይድናል፣ የተወሰነ ጊዜ ቆይቶ ይድናል። ማከማችን ምንድነው ጥቅሙ? የመጀመሪያው ያሳጥረዋል ጊዜውን በጣም። ቶንሲል እንግዲህ እንደምታስታውሱት አሟችሁ ስለሚያውቅ በጣም ይረብሻል አይደል? ይሄ ጉሮሮ ላይ ያለው ነገር በጣም የሚረብሽ አይነት ነገር ህመም ነው ያለው። ትኩሳትን በጣም ከፍተኛ ሊኖራቸው ይችላል። ይሄ ስላለ መቆረጣጠም ይኖራል አይደል? ስራውን ላኩ አሰሪም ድካሙ ከፍተኛ ነው። አዎ በቃ ህመሙን ብቻ በጣም የሚረብሽ አይነት ነገር ነውና እሱን ያሳጥርልናል። ልክ በፊት ባንታከመው ወይም መድኃኒት ባንወስድ ከነበረው ከ12 እስከ 24 ሰዓት ያሳንስልናል የህመማችንን ርዝመት ማለት ነው። ከዛ ውጪ ግን መድኃኒት የምንሰጥበት ዋናው ምክንያት በተለይ የምንፈራው ባክቴሪያውን ሲሆን ነው እና የልብ ህመም ስለሚያመጣ ነው በኋላ ላይ። ስለዚህ እሱን ለማስቀረት ነው መድኃኒት የምንሰጠው ማለት ነው። ያው ቫይራል ከሆነ ወይም በቫይረስ የመጣ ነው ብለን ካሰብን ብዙ ጊዜ ከ3 ዓመት በታች ከተከሰተ ቫይረስ ነው ብለን ነው የምናስበው፣ ወይም ከ15 ዓመት በላይ ከሆነ ማለት ነው። ስለዚህ ቫይረስ ሲሆን በቃ ቤት ውስጥ ሰፖርት ማድረግ ነው፣ ውሃ መያዝ፣ ማስታገሻዎችን መስጠት፣ እንደዚህ አይነት ነገር ነው እንጂ ሌላ ለትኩሳቱን ምናምን እንጂ የምናክመው ቫይረሱን የምናክምበት መንገድ የለም። ባክቴሪያ ሲሆን ግን ዋናው የልብ ህመሙን ለማቆም ነውና ያልታከመ ቶንሲል ህመም ሲሆን እውነትም እንደተባለው አንደኛው የልብ ህመም ያመጣል ወይም ደግሞ አኪዩት ሩማቲክ ፊቨር የምንለው አለ። ከዛ በኋላ በተደጋጋሚ ይዛቸውና በተለይ ደግሞ እንደኛ ሀገር ታዳጊ የሆነ ገና በጣም ኢንፌክሽኖች ያሉበት ቦታ ላይ ሲሆን ደግሞ በጣም በተደጋጋሚ የመያዝ ነገር ይኖራቸዋል ልጆቹና ከዛ እያደጉ ሲሄዱ እንደውም እድሜ ገደብ አለው አይደለ? ሌላ ሀገር ላይ የልብ ህመም የሚያመጣበት ከዚህ ዓመት በላይ ከሆነ እንላለን። እኛ ጋር ግን በጣም ከመብዛቱ የተነሳ የትኛውም እድሜ ላይ የልብ ህመም ሊያመጣ ይችላል። ልጅ እንኳን ሆነው እናያለን አይደለ? ህፃናት ክፍል ውስጥ የልብ ህመም ታመው ቫልቭ የሚቀየርላቸው የሚታመሙ በጣም ብዙ ልጆች እናያለን። ይሄ የሆነበት ምክንያት እኛ ጋር በጣም ከፍተኛ ስለሆነ ነው። ከዛ ውጪ በረጅም ጊዜ ሌላ የሚያመጣው ምንድነው? የኩላሊት ህመም ሊያመጣ ይችላል። ቶንሲል ማለት ቶንሲል ላይ ያለው ባክቴሪያ ወደዛ ሄዱ። ይሄኛው ግን መድኃኒት በመስጠታችን ወይም በማከማችን መከላከል የምንችለው አይደለም የኩላሊት ህመሙን ማለት ነው። ስለዚህ እንዳይያዙ ማድረጉ የተሻለ ይሆናል ማለት ነው ቶንሲሉ። ከዛ ውጪ አንዳንዴ እንደውም ይፈነዳል ምናምን ሲባል ሰምታችሁ ታውቃላችሁ? ሊፈነዳ ደርሷል ተባልኩኝ እንዴት እስከዚህ ታቆየዋለሽ ምናምን የሚሉ ሰዎች አሉና እውነትም በጣም ከቆየ አንዳንዴ ቶንሲል ወይም በጣም ከፍተኛ ከሆነ ምን ይሆናል? ጉሮሮ አካባቢ እብጠት ይፈጥራል። ያ እብጠት ካልታከመ ልክ እንትን ነው የሚይዘው፣ መግል ነው የሚይዘው። ስለዚህ እንደተባለው ፈንድቶ አስፓይሬት ሊያደርጉት ወይም ደግሞ ወደ ሳምባ ሊሄድና ሌላ ህመም ሊፈጥር ይችላል ማለት ነው። ስለዚህ ሌላው ደግሞ ባይታከም ከሚያመጣቸው ነገሮች ውስጥ አንዱ ይሄ ነው። ሌላ ደግሞ ያው እንትን ነው አይደለ? ወደ ጉሮሮ ላይ የተነሱ ኢንፌክሽኖች ወደ ጆሮ የመሄድ አይደለ? ህፃናቶች ላይ ስፔሻሊ ከዛ ወደ አንጎልም የመሄድ የተለያዩ ሰውነታችን ክፍል ላይ መሰራጨትም እድል አላቸው እና ለዛ ነው ግዴታ ባክቴሪያል ሲሆን መታከም አለበት የምንለው ማለት ነው። ግን አሁን እንደውም ከባክቴሪያ ከቫይረሱ በተጨማሪ ብዙ ሰው ኮንሲደር የሚያደርገው ቀዝቃዛ ነገር መጠጣት አይደለ? ቀዝቃዛ ነገር ጠጥቼ ነው ቶንሲሌን ያመመኝ የሚባል ነገሮች አሉና አንዳንዴ ልክ ከማይመስሉ ነገሮች አሉ። ምክንያቱም እኛም ስንጀምር ያወራ ነው ቫይረስ እና ባክቴሪያ ብቻ ነው አይደል ቶንሲልን የሚያመጣው ነው ያልነው አይደል? ስለዚህ ግን ቀዝቃዛ ነገር ምንድነው የሚያደርገው ካልን ሪስክ ፋክተር ይሆናል ማለት ነው።
በቶንሲል ለመታመም በጣም ተጋላጭነታችንን ይጨምራል እንጂ ራሱ ቀዝቃዛ ነገር መጠጣታችን ቀጥታ ቶንሲል በሽታን አያመጣም ማለት ነው። ይሄም የሚሆነው እንዴት ነው? ቀዝቃዛ ነገር ስንጠጣ ቅድም እንዳለ ቶንሲል ስራቸው ባክቴሪያ፣ ቫይረስ ወደ ሰውነታችን እንዳይገቡ መያዝ ነው አይደለ? ይህንን የሚያደርጉት ደግሞ በነጭ የደም ሴል አማካኝነት ነው። ስለዚህ ቀዝቃዛ ነገሮች ምን ያደርጋሉ? ቫዞ ኮንስትሪክሽን የምንለውን የደም ስር መኮማተርን ያመጣሉ። ስለዚህ ብዙ ዋይት ብለድ ሴሎች ወይም እነዚህ ነጭ የሚዋጉልን ሴሎች ሄደው ቫይረሱን ወይም ባክቴሪያውን መያዝ አይችሉም ማለት ነው፣ ስለማይወጡ፣ ምክንያቱም ስለሚጠብ ማለት ነው የደም ስሩና በዛ ምክንያት በቶንሲል ቫይረሱ ባክቴሪያው ሲመጣ ቶሎ የመያዝ እድላችንን ከፍ ያደርጋሉ ማለት ነው። ስለዚህ ቀዝቃዛ ነገሮች ይጨምራሉ። ሌላ ፀሐይ መጥቶኝ ነው ምናምን የሚባል ነገር አለ አይደለ? ለምንድነው? ያም ደግሞ ሃይድሬሽን ነው፣ የውሃ ጥቅም ስላለ ነው አይደል? ምክንያቱም ዲሃይድሬት ያደርጋል ፀሐይ ወይም የውሃ መጠናችንን ይቀንሰዋል፣ አፋችንን እንዲደርቅ ያደርጋል ማለት ነው። ያ ሆነ ማለት ደግሞ አንደኛው መከላከያ መንገዳችን እንግዲህ ሙከስ ምንለው ነገር ነው አይደለ? ይሄ ምራቅን የመሳሰለ ነገር እንደዚህ አይነት ነገሮች ሲኖሩ ጠርጎ የማስገባት ነገር አለ ወደ ሆዳችን። ያም ብዙ ባክቴሪያዎች በጨጎራ ውስጥ በሚገኝ አሲድ ይሞታሉ አይደለ? ወደዛ ስለምንውጣቸው ማለት ነው። ያ እንዳይሆን ይከላከላል ማለት ነው። ሌላኛው ደግሞ ምግብ ነክ ነገሮች፣ የወሰድናቸው ነገሮች አፋችን ላይ ይቀራሉ። ስለዚህ በጠጣን ቁጥር ይወርዳሉ ማለት ነው። አፋችን ላይ የሚቀሩ ከሆነ ግን ምን ይሆናል? የሙቀቱም ነገር ዲሃይድሬሽኑም ከተጨመረበት ባክቴሪያ እንዲራባ በጣም ቦታ ያመቻችለታል ማለት ነው። ያም ለኢንፌክሽን ተጋላጭ እንድንሆን ያደርጋል እንጂ ቀጥታ ይሄ ቀዝቃዛ ነገር መውሰዳችን ምናምን ቀጥታ ኢንፌክሽኑን አያመጣም ማለት ነው። በተደጋጋሚ ቶንሲል የሚይዛቸው ልጆች ብዙ ጊዜ ተቆርጣቸዋል እንትላችሁ መቆረጥ እኔ አይገባኝም የሁለቱ ልዩነት። በእርግጥ ግን እኔ ለትንሽ ነው የተረፍኩት ከመቆረጥ፣ ጓደኞቼ በሙሉ ተቆርጠዋል። አሁን ላይ ሳየው የሚገርመኝ የሚቆረጠው እንጥል ቶንሲሉ ያመን ግን ቶንሲላችንን ነው እና እንግዲህ እንደ ጎጂ ባህል እንደ አንድ ጎጂ ባህል ነው የሚቆጠረው። እኛ ሀገር ብቻ ሳይሆን ሌሎችም ሀገሮች ላይ ይሄ ፕራክቲስ አለ በደንብ እና እርግጥ ነው እንጥል ራሷ ችግር ማለት ረጅም እንጥል ያላቸው ሰዎች አሉ። ለምሳሌ ለመተኛት የሚቸግራቸው፣ ሲተኙ በጣም የሚያንኮራፉ የሚያፍናቸው እና በሕክምናውም ሊቆረጥ ይችላል እንጥል ማለት ነው። እሱ ግን ለቶንሲል ለምንለው ህመም ሳይሆን ለሌላ ህመም ማለት ነው። አንዳንዴ ደግሞ እንደዚህ ሁለት እንጥል አንድ ሆና ግን ለሁለት የተከፈለች አይነት እንጥልም ያላቸው ሰዎች አሉና በዛ ምክንያት ሊሰራ ይችላል ይሄ ፕሮሲጀር በህክምና። ከዛ ውጪ ግን አንዳንድ ቦታዎች ላይ ይሄ እንዴት ነው ፕራክቲስ የሚደረገው? ለምሳሌ ናይጄሪያ፣ ኒጀር ልክ ስም ሲወጣ በ7ኛው ቀን ነው ስም የሚወጣላቸው። ሴትም ሆነች ወንድም ሆነ ህፃኑ የሚወጣለት ስም በ7ኛው ቀን ነው እና የዛ ቀን አብሮ የእንጥል መቆረጥ ስነስርዓት ይካሄዳል ማለት ነው። እና ከዛ በኋላ በቃ ህመም አይዘውም ከብዙ ነገሮች ይጠብቀዋል ተብሎም ይታሰባል ልጁን። በተመሳሳይ እኛም ሀገር ሌላም ቦታ ላይ ይደረጋል እንደዚህ አይነት ነገሮች ማለት ነው። ከዛ በተጨማሪ ግን ቶንሲሉን ራሱ የማስወገድ ደግሞ ስራ የሚሰራበት ጊዜ አለ በህክምናው ማለት ነው። ይሄ የሚሆንበት በሁለት ምክንያቶች ነው። አንደኛው ኦብስትራክሽን ብለው ወይም ደግሞ ይሄ መዝጋት ማለት ነው፣ የሚዘጋ ነገር ካለ። ሁለተኛው ደግሞ ኢንፌክሽን ነው። አሁን እንዳልነው ህመም ሲኖር ማለት ነው። አሁን ላይ እየቀነሰ መጥቷል በኢንፌክሽን ምክንያት የሚሰሩ የቶንሲል መቁረጥና ማውጣት ፕሮሲጀሮች ማለት ነው። አሁን በጣም የሚሰራው ለኦብስትራክሽን ወይም እንዲህ ሲዘጋ ማለት ነው፣ ትንፋሽ ሲዘጋ። አንዳንዴ ይሄ ኦብስትራክቲቭ ስሊፕ አፒኒያ የምንለው አለ። ሲተኙ በጣም የሚያንኮራፉ ልጆች፣ ቀን በጣም እንቅልፍ የሚያስቸግራቸው በጣም የሚቸገሩ ልጆች አሉና ለእነሱ ይሰራል። ከዛ በተጨማሪ ግን በጣም ቶንሲል በተደጋጋሚ የሚይዛቸው ሰዎች ለምሳሌ በአመት ውስጥ 7 ጊዜ ለቶንሲል የታከመ ልጅ ካለ፣ ከዛ በ2 አመት ውስጥ ለምሳሌ አምና 5 ጊዜ፣ በዚህ አመት 5 ጊዜ ወይም ደግሞ 3 አመት ደግሞ ካረግን 3 ጊዜ፣ ለ3 አመት 3 ጊዜ ከታከመ ማለት ነው። በዚህ ኢንዲኬሽን ይሰራ ነበረ። ይሄ ያለው ልጅ ይሰራለት ነበረ። ግን ለነዚህ ልጆችም ቢሆን የመጀመሪያው 2 አመት ላይ ነው ለውጥ የሚያመጣላቸው። እንዲህ በተደጋጋሚ መያዛቸውን ይቀንሳል። ከዛ ከ2 አመት በኋላ ግን ጥናቶች እንደሚያሳዩት ቶንሲላቸው ማለት ይሄ ሰርጀሪ ካልተሰራላቸው ልጆችና የተሰራላቸው ልጆች ሲወዳደሩ ከ2 አመት ሰርጀሪ ከተሰራ ከ2 አመት በኋላ ተመሳሳይ ነው የሚሆነው። ቶንሲል የመያዛቸው ነገር አንድ አይነት ነው የሚሆነው እና መታገስ የሚቻል ከሆነ ይሄ 2 አመቱን ማቆየት አይነት ነገሮች አሁን ላይ ሪከመንድ እየተደረጉ ነው። እና ያው እንደ ልጁ ነው የሚወሰነው። እንደ ሐኪሙ አይቶት በቃ ይሄ ልጅ ሊሰራለት ይገባል ሲል ነው የሚወሰነው እንጂ ይሄ አሁን ቅድም የጠቀስኳቸው ቁጥሮች ተጠብቀው ለሁሉም ልጅ ላይሰራ ይችላል።
እንጥል ማስቆረጥ ብዙ ጊዜ የሚሰራው በባህል ሐኪሞች ነው እና የተለያየ አይነት መንገድ አለው። አንዳንዶቹ የጋለ ነገር ከተው የሚቆርጡ አሉ። አንዳንዶቹ ደግሞ ልክ ይሄ መቁረጫ ነገር የለም እንደሱ ማንኪያ ነገር ትገባና የሚቆርጡም አሉ። አሁን ከእንጥሏን ከማስወገዱ በተጨማሪ እንጥል በራሷ የራሷ የሆነ ጥቅም አላት። አንደኛ ምግብ ስንውጥ ዘቡ ብላ ይገባማ የሆነ ያዝ ታደርግልናለች። ሁለተኛ ሞስቸር ቅድም እያለች ነበር አሜሉ ሙከስ ነገር እንዲኖረው አፋችን ውስጥ ድርቀት እንዳይፈጠር እርጥበት እንዲኖር በደንብ ታግዘናለች። ከዛ ውጪ እንግዲህ አንዳንድ ጥናቶች ደግሞ ይሄ የበሽታ የመከላከል አይነትን ባህሪ አላት የሚሉ አሉ፣ ግን በደንብ በትክክል የተረጋገጠ ነገር አይደለም። ስለዚህ ይሄ ሁሉ ጥቅም አላት። ስለዚህ መውጣቷ በራሱ አንድ ችግር ነው ማለት ነው። ከዛ በተጨማሪ ግን ሌላው ችግር ንጽህናው ተጠብቆ ነው ወይ የሚሰራው የሚለው ነው። ምክንያቱም አንድ ሰው በተቆረጠበት ነው ሌላውም ሰው የሚቆረጠው ብዙ ጊዜ የባህል ሕክምና ላይ ሲታይ ማለት ነው። ከዛ ደግሞ እቃዎቹን ራሱ ይጸዳሉ ወይ ከዛ በኋላ መቀቀል ምን ማለትም ይደረጋሉ። ከተደረገስ በምን ያክል ዲግሪ ሴንቲግሬድ ነው? ከዛ በኋላ እጃችንን የምንጠቀምበት መንገድ እንዴት ነው? እነዚህ ሁሉ ነገሮች ተደማምረው እንጥል ማስቆረጥን በባህላዊ ሕክምና ማለት ነው እሱን ሰጀስት አናደርግም። ግን ቅድም እንዳልኩት አንዳንድ ምክንያቶች ሊኖሩ ይችላሉ እንጥል የምትቆረጥበት። ግን ራሱ እንጥል ደግሞ የምታብጥበት ጊዜ አለ፣ አብጣቂ የምትሆንበት እንደ ህመም ማለት ነው ኢንፌክሽን ይዟት እና የእሱ የራሱ የሆነ ትሪትመንት አለ። ከዛ ውጭ ግን ያው እንጥል ማስቆረጥ ብቻውን አይመከርም። የዛሬ ፕሮግራማችን እንደወደዳችሁት አንጠራጠርም። ተመሳሳይ ቪዲዮዎች እንዲደርሷችሁ ከፈለጋችሁ ቻናላችንን ሰብስክራይብ አድርጉ። ቶንሲል በሽታ ቶንሲል በተፈጥሮ ያለን ነገር ነው አይደለ? ኢንፌክተር እስኪሆን ድረስ ማለት ነው። እንደው በተሳሳተ መንገድ እናወራለን እንጂ ልክ ሳይነስ ይዞኛል እንደምንለው ማለት ነው። ሳይነስም ያለን ነገር ነው በተፈጥሮ። ኢንፌክተር ሲሆን ሳይነሳይተስ ስለሚባል ነው እንጂ በሽታ አይደለም። ቶንሲልም ተፈጥሮ ከአፍንጫና ከአፍ የሚገቡትን ባክቴሪያዎች ለመከላከል እና ወደ ሰውነታችን ገብተው ኢንፌክሽን እንዳይፈጥሩ የሚይዙልን ነገሮች ናቸው አይደል? ከአፋችን እዚህ ጀርባ ላይ የሚገኙ ናቸው። ስለዚህ ባክቴሪያ ቫይረስ እንዳያልፍ ይይዙልናል ማለት ነው። እሱን ነው የሚሰሩት። ሊምፎይድ ኦርጋኖች ናቸው ማለት ነው። ግን ችግሩ ምንድነው? ከዛ ያልፍና ራሳቸውንም አታክ ማድረግ ሲጀምር ያው ቶንሲላይተስ የምንለው ጉሮሮንም ስለሚያጠቃ ደግሞ ቶንሲሎፋረንጃይተስ እንለዋለን ማለት ነው። እና በጣም የተለመደ ነው በተለይ ህጻናት ላይ። ከ2 ዓመት በታች ለሆኑ ህጻናት ኮመን አይደለም። በደንብም ቶንሲሉ የሚያደገ ስላልሆነ ሪአክሽንን መስጠት ስለማይችል ማለት ነው። ከዛ በላይ ላሉት ግን በጣም ኮመን ነው። ብዙ ጊዜ የሚከሰተው በጣም እስከ 80% ከዛም በላይ ቫይረሶች ናቸው ይህን የሚያመጡት ማለት ነው። ትንሽ ፐርሰንቱ ላይ ደግሞ ባክቴሪያ፣ በተለይ በጣም የምንፈራው ግሩፕ የምንለው ስትሬፕቶኮከስ ማለት ነው፣ ሄሞላይቲክ ስትሬፕቶኮከስ የምንላቸው እነሱ ደግሞ በጣም ህጻናት ላይ ምንፈራው ኮምፕሊኬሽን የሚያመጡት ባክቴሪያዎች እነሱ ናቸው። ስለዚህ ቶንሲል ህመም ኮመን ነው፣ የሚከሰተው በቫይረስ እና በባክቴሪያ ነው ማለት ነው። እንደውም ብዙ ጊዜ ሰው የሚቸገረው ምንድነው ቫይረስ ነው ባክቴሪያ ነው ያመጣው የሚለውን ነገር መለየቱ ነው አይደለ የሚያስቸግረው። ለምን ያው ቫይረስ እና ባክቴሪያ ሲመጣ የሁለቱም ህክምና ይለያያል። ሁለቱም ደግሞ በቫይረስ እና በባክቴሪያ ሲመጣ የሚያመጣው ኮምፕሊኬሽን የተለያየ ነው የሚሆነው እና ያው ብዙ ጊዜ ቫይረስ ሲሆን ትኩሳቱ በጣም ዝቅ ያለ፣ ቶሎ ሳል ይኖረዋል፣ አፍንጫቸው ላይ ፈሳሽ መሆን፣ አይናቸው መቅላትን በማያዝ የመሳሰሉት ምልክቶች ያሳያሉ። ባክቴሪያ ሲሆን ተመሳሳይ ነገር ይሆናል። ግን ምንድነው ምልክቶቹ ጠንከሬ ማለት ድንገት ነው የሚከሰቱት። ጊዜ ፈጅተው ምናምን ሳይሆን ድንገት በአጭር ጊዜ ውስጥ ይከሰታሉ። በጣም ከፍተኛ የሆነ ትኩሳት ይኖራል። ቶንሲላቸውን አፋቸውን ከፍተን ስናያቸው መግል የመያዝ ነገር ይኖረዋልና ምልክቶቹን በዚህ ነው የምንለያያቸው። ብዙ ጊዜ ባክቴሪያል ሲሆን ሳል አይኖራቸው፣ ቫይረስ ላይ ሳል ይኖራቸዋል ማለት ነውና በእንደዚህ አይነት ምልክቶች መለየት እንችላለን ማለት ነው። አሁን ላይ ግን እያስተዋልን ያለው ነው ምንድነው ለቫይረሱም ለባክቴሪያውም ጸረ ባክቴሪያ መድኃኒቶችን መስጠት በጣም እየተለመደ መጥቷል። እሱ ደግሞ ምን ይፈጥራል? በኋላ ላይ በቀላል መድኃኒት የሚድኑ በሽታዎች በጣም ከፍተኛ መድኃኒቶችን ወይም ደግሞ ከአንድና ከሁለት በላይ መድኃኒቶችን መፈለግን እያመጣ ነው። ፋርማሲ በደንብ ኦብዘርቭ እናደርጋለን። ሂደው ህክምና ቦታ ላይ ልጆቻቸውን ይዘው ከመምጣት ይልቅ ፋርማሲ ሄደው ልጄ ቶንሲል ተነስቶባታል መድኃኒት ስጡኝ ይባላል። አሞክሲሲሊን ወይም ደግሞ ከዛ ከፍ ያለ መድኃኒት ይሰጣል ማለት ነውና ኦግመንቲን ድሮ እንደውም በአሞክሲሲሊን ነበር፣ አሁን ኦግመንቲን እየተባለ እየጨመረ ነው የሚመጣውና እንደዚህ የሆነ መሄድ ከሆነ በኋላ ላይ እጃችን ላይ ያሉትን መድኃኒቶች እንዳለ ባክቴሪያዎች ምን ይሆናሉ? ይላመዱታል ምንለው ወይም ደግሞ በቀላሉ መሞትን ያቆማሉ ለነዚህ መድኃኒቶች ማለት ነው። ስለዚህ ምን ይሆናል? ወይ ከፍተኛ መድኃኒት መፈለግ ይመጣል፣ ወይ ደግሞ በጣም ብዙ መድኃኒቶችን መጨማመር፣ ካልሆነ ደግሞ ለማንኛውም መድኃኒት ምላሽን አለመስጠት
እየመጣ ነው አይደለ? አሁን በህክምናው የምናውቃቸው አሉ፣ መርሳ የምንላቸው አሉ። ኢቨን ቲቪ አይደለ? ቲቪ አሁን ለራሱ በጣም እየሰፋ ነው። ለብዙ መድኃኒቶች ሪስፖንድ የማያደርጉ ቲቪዎች እየመጡ ነው የሚገኙት። እና እንደዚህ ከሆነ ደግሞ ወደ በፊቱ እንመጣለን አይደለ? የምንፈራው ነገር ምንድን ነው? ወይ ሞት ይፈጠራል ለመድኃኒቶቹ ምላሽ ስለማይሰጥ፣ ወይ ደግሞ ቅድም እያልናቸው ያለነውን ኮምፕሊኬሽኖች እየጨመሩ ይመጣል። ስለዚህ እዚህ ጋር ተመልካቾቻችን ልጆቻቸውም ወይም ራሳቸውም ሲታመሙ የህክምና ቦታ ላይ መጥተው ቢያንስ የትኛው አይነት ነው የሚለውን አውቀው ለሚያስፈልገው ብቻ ጸረ ባክቴሪያ መድኃኒቶችን ቢወስዱ እንመክራለን ማለት ነው። በተለይ ፋርማሲስቶች እዚህ ጋር ሪስፖንስብል ቢሆኑ በጣም ጥሩ ነው። ምክንያቱም ኢቨን ቲክቶክ ላይ እንደዚህ የምናያቸው አሉ ማይሰጡ ላይክ ፕሮሞት እያደረጉ ያሉ ያለ እንደዚህ ያለ ለምሳሌ አንቲባዮቲክስ ያለ ማያዘዣ አይሰጥም ማለት አሞክሳስሊን አንቲባዮቲክስ ነው ወይም ጸረ ባክቴሪያ ከምንለው ውስጥ አንዱ ነው። ኦቨር ዘ ካውንተር የምንሸጣቸው እንደ ፓራስታሞል አይነት እንደ ዳይክሎ አይነት መድኃኒት አይደለም። ስለዚህ ዝም ብሎ አይሰጥም እና እዚህ ላይ እየሰሩ ያሉት ጥሩ ጥሩ ፋርማሲስቶች አሉ፣ እሱን አንክድም። ግን ሪስፖንስብል ያልሆነ ደግሞ ብዙ አለ በተመሳሳይ ደረጃ እና እሱ ማድረግ አለብን። ምክንያቱም የሆነ ጊዜ ያጋጠመኝ ከአንድ ወር ከሁለት ወር በፊት ነው እና የፈንገስ መድኃኒት ነው ለህፃናት ለጸጉራቸው ብላ እናትዮ ነው የምታወራው ማለት ነው፣ የሚዋጥ መድኃኒት። ከዛ ችግር የለውም ኪሏቸውንና ቁመታቸውን ይዘሽልኝ ነይና ሰጥሻለሁ። እንደዚህ አይነት መድኃኒት ታውቃላችሁ ለረጅም ጊዜ ነው የሚወሰደው፣ ለህፃናት ነው የሚሰጠው። ኢቨን ሐኪም ቤት ላይ ሲመጡ እኛ ይሄንን መድኃኒት ስናዝ ከኛም በላይ ስፔሻሊስቶች ሲያዙ መጀመሪያ ሊቨር ፋንክሽን ይታያል አይደለ? የጉበታቸው ስራ እንዴት ነው ተብሎ ነው እነዚህ መድኃኒቶች የሚታዘዙት። ቤዝ ላይን ተይዞ ነው ከዛ መድኃኒት የሚሰጣቸው። ከዛ ለረጅም ወር ስለሚወሰዱ ደግሞ ክትትል እናደርጋለን። ጉበታቸውን ነካው አልነካውም ይሄ መድኃኒት በሚል ማለት ነው። እና ያለዛ ዝም ብሎ በቃ ቁመትና ክብደታቸውን ይዘሽ ነይና እንሰጣቸዋለን ካልኩሌት አድርገን እና ብሩን ይነግራታል ማለት ነው። እና መሀል ላይ ገብቻ ወራሁት እንደዚህ ነገር ሲሰጥ ያው ታውቃለህ አይደል ኩላሊት ጉበታቸው መታየት አለበት እኮ ምናምን፣ ያው ጤነኛ ናቸው ምን ችግር አለው ምናምን አይነት ነገር ተባለ ማለት ነው። እና በዚህ ፕላትፎርም እንደውም እኔ መናገር ፈልጌ ነው እዚህ ጋር ያነሳሁት ኢቭን ከዚህ ጋር የሚገናኝም ባይሆን ማለት ነው። እና ወላጆችም ለልጆቻቸው እንደዚህ አይነት ነገር ሲሰጡ በተለይ ትልልቅ ሰዎች ምናልባት ሬዚስት ሊያደርጉ ይችላሉ፣ ህጻናት ግን በጣም ለብዙ ነገር ተጋላጭ ናቸውና እንደዚህ አይነት ነገር መድኃኒቶችን ሲያዙ በተቻለ መጠን ሐኪም ቤት ቢሄዱ የተሻለ ነው የሚሆነው ማለት ነው። እና ፋርማሲስቶችም ደግሞ በጣም ሪስፖንስብል ሆነው እየሰሩ ያሉ እንዳሉ እናውቃለን። ሌሎቹንም ግን መልእክት ማስተላለፍ አለብን፣ በጣም ኃላፊነት ወስደው መስራት እንዳለባቸው እዚህ ላይ ማለት ነው። የቶንሲል እኮ ችግሩ ማለት ነው ቶሎ አይድንማ ማለት ቢያንስ 3 ቀን ምናምን ይፈልጋል። ቅድምም ለማለት እንደሞከርኩት ደግሞ ኢቭን ባክቴሪያል ነው ብለን መድኃኒቱን ብንሰጥ ራሱ የሚያሳጥርልን ለ12 ሰዓት ወይም ለ24 ሰዓት ብቻ ነው እንጂ ወዲያው አያድናቸውም። የተወሰነ ጊዜ ይፈልጋልና ብዙ ጊዜ ወላጅ በጣም ይጨነቅና ያያል፣ መድኃኒት ይሰጣል፣ ከዛ አይድንም በአንድ ቀን ለምሳሌ ለውጥ አያይማ። ስለዚህ ሌላ ሐኪም ቤት ይሄዳል፣ ከዛ ሌላ ከፍ ያለ መድኃኒት ታዘዝለታል፣ የመጀመሪያውን አልጨረሰም። እና እኔ እንደውም ብዙ ጊዜ ምን ላለው ለወላጆች ከ3 ቀን በፊት ለውጥ አትጠብቁ እና እንደዛ ካለ ብቻ ነው መልሳችሁ ማምጣት ያለባችሁ። ደግሞ ብዙ ጊዜ የታየበት ቤት አይወስዱትም፣ ምክንያቱም ጥሩ አይደለም በቃ አላዳነልኝም ልጄንቲ እና ደግሞ ሌላ ቦታ ትወስዷለሽ፣ እዛ ደግሞ ይሄን እየወሰደ ነበር ትይዋለሽ፣ ከፍ ያለ ያዝልሻል። ከዛ ደግሞ እሱንም ሳይጨርስ ምናልባት 3ኛም ሊኬድ ይችላል እና ያዳነው ደግሞ ይሄ መድኃኒት ነው ይባላል መጨረሻ ላይ የወሰዳት ማለት ነው። ስለዚህ ኔክስት ታይም ሲታመም እሷን ይዞ ሄዶ ደግሞ እቺን ነገር እስቲ ብሎ የመግዛትም አይነት ነገር አለ ወላጆችም ጋር ማለት ነው። የማቋረጥም ነገር ደግሞ አለ አይደል? አሁን ከ7 እስከ 10 ቀን ነው የሚባለው። ስለዚህ 5 ቀን ላይ ትኩሳቱ ከጠፋ ምን ካለ ይጠፋል ደግሞ 48 ሰዓት ነው አይደል ኤክስፔክት የምናደርገው እንዲጠፋ። ስለዚህ ከጠፋ የማቆም ነገር አለ። በሚቀጥለው መድኃኒቱን ኦቨር ዘ ካውንተር መግዛታቸው ዝም ብሎ ሄዶ መግዛታቸው ለቫይረሱን ለባክቴሪያውን ብቻ ሳይሆን የታዘዘውን አለመጨረስ ራሱ ትልቅ ኢሹ ነው ማለት ነው። ሌላው ቫይራል ሲሆን አይ በቃ ቤት ውስጥ ትሪት አድርጉት ብለሽ ፓራስታሞል ብትሰጫቸው፣ አይ እንደዚህ ሞቅ ያለ ውሃ በጨው እያረጋችሁ ምናምን ብለሽ ብትመክሪያቸው እንዳላከምሽው ነው የሚቆጠረው። ብዙ ጊዜ የሆነ መድኃኒት የመፈለግ ነገር አለ። ግን መድኃኒቶች ራሱ በትክክል ራሱ ሊታዘዙ አንዳንድ የሚያመጡት ነገር አለ። ልጆች ላይ በተለይ የጸረ ባክቴሪያዎችን ማናዝባቸው ምክንያቶች አሉ። ያው ታሞ እርግጠኛ ከሆነ እናዛለን። ምክንያቱም ከጥቅምና ጉዳት ነው ተመዛዝኖ። ቅድምም ቶንሲል መቁረጥ ስንል የነበረው ቶንሲሉ ስለማያስፈልግ ሳይሆን ከጉዳቱ ጥቅሙ ስለሚያመዝን ነው ያንን የምናደርገው ማለት ነው። እና
አንቲባዮቲክም ስንሰጥ ወይም ጸረ ባክቴሪያ ስንሰጥም ጥቅሙ ስለሚያይልብን ነው። እዛ ጋር ባናክመው በኋላ የሚመጣውን የልብ ህመም ያለውን ፈርተን ነው የምንሰጠው እንጂ ለልጆች በራሱ ዝም ብሎ ጸረ ባክቴሪያ መስጠት ራሱ ለሌላ ህመምም ደግሞ ሊያጋልጣቸው ይችላል። ስለዚህ ይሄ በኋላ የሚመጣው ሬዚስታንስ ተፈጥሮ ምናምን ብዙ ጊዜ ይሄ ትልቁን ፒክቸር እኛ ማየት ስለሚከብደን ማለት ነው። ነገ አንቲባዮቲክ አተን ምናምን አይደለም ሲጀመር፣ እሱም ሩቅ አይደለም። ግን እሱን እንኳን ማየት ባንችል አሁን ላይ ልጆቻችን ላይ ደግሞ የሚያመጣው ሌላ ችግሮች አሉ፣ የምንፈልጋቸውን ጥሩ የምንላቸውን ባክቴሪያዎች ስለሚገልብን ማለት ነው። ስለዚህ በዚህ ምክንያት ወላጆችን ቢጠነቀቁ ጥሩ ነው። ደጋግመን እያነሳን ነበር አይደል ልብ ላይ ስለሚያመጣው ችግር እያልን ነበር እና እንዴት ነው የሚለውን ትንሽ ለተመልካቾች ለማብራራት ያህል እንግዲህ በተለይ ይሄ ባክቴሪያው ከባክቴሪያም ደግሞ ግሩፕ ኤ የምንለው ስትሬፕቶኮከስ የምንለው ባክቴሪያ ነው ይሄንን የሚያመጣው ማለት ነው። ስለዚህ ምንድነው የሚሆነው ሰውነታችን ይሄንን ባክቴሪያ ለማስወገድ እዚህ ባክቴሪያ ላይ የሚገኝ ኤም ፕሮቲን የሚባላል እሱን አታክ ለማድረግ ለማስወገድ ሲል የሚያመነጫቸው ከሰውነታችን በሽታ የሚከላከሉልን ኬሚካሎች ሌላ ቦታ ላይ ለምሳሌ ልብ ላይ ሊሆን ይችላል፣ መገጣጠሚያ ላይ ሊሆን ይችላል፣ የነርቭ ሴሎቻችን ላይ ሊሆን ይችላል። እነሱ ጋር ካሉት ጋር ተመሳሳይ የሆነ ኬሚካል ስለሆነ ይሄ ኤም ፕሮቲን የምንለው ለባክቴሪያው የተመረተው መከላከያ እነዛን ሄዶ አታክ ያደርጋቸዋል ያጠቃቸዋል ማለት ነው። ስለዚህ እነዚህ ለባክቴሪያው ተብሎ የተመረቱ ነገሮች ይሄዱና የራሳችንን ሰውነት ማጥቃት ይጀምራሉ ማለት ነው። ልክ ይሄ ከኑግ ጋር የተገኘ ሰሊጥ እንደሚባለው ማለት ነው። ስለዚህ ያ ሲፈጠር ምን ይሆናል? ልብ እንግዲህ 3 ሌየር ነው ያላት። ልብን እንደዚህ እጃችንን ጨብጠን ብናስብ ከውስጥ ያለው ሌየር ኢንዶካርዲየም የምንለው ነው አይደለ? መሀል ላይ ማዮካርዲየም የምንለው አለ፣ ከላይ ደግሞ መሸፈኛው ፔሪካርዲየም አለ። ስለዚህ ይሄ ሪያክሽን ሲፈጠር ወይም ደግሞ ለባክቴሪያው የተባለው ሰውነታችንን ሲያጠቃ ምን ይሆናል? 3ቱንም ነው አፌክት የሚያደርጋቸው ማለት ነው። የተለያዩ በሽታዎች አሉ እያንዳንዱ ሌየር አፌክት የሚያደርጉ፣ ይሄ ግን ለየት የሚያደርገው 3ቱንም ነው አታክ የሚያደርግ ወይም ደግሞ የሚያጠቃው ማለት ነው። ስለዚህ በዚህ ጊዜ ምን ይሆናል? ይሄ የሚከሰተው አክቹዋሊ ያው እንደ ፊቨር ይባላል፣ አኪዩት ሪማቲክ ፊቨር ይባላል። ልክ ይሄ ነገር ይሄ ሪያክሽን ሲፈጠር ማለት ነው ሰውነታችንን አታክ ማድረግ ሲጀምሩ። ስለዚህ ትኩሳት አንደኛው ትልቁ ነገር ፊቨር ስላለው ያው ትኩሳት ትልቅ ነገር ይሆንና ልብ ላይ ህመሞች ይመጣሉ። መገጣጠሚያ ላይ ደግሞ እነዚህ በተለይ ትልልቅ መገጣጠሚያ የምንላቸው አይደለ? የእግራችን የጉልበታችን ሊሆን ይችላል፣ የእጃችን መገጣጠሚያዎች ላይ ማይግራቶሪ የምንለው ዛሬ አንዱን ሲያመን ነገ አንደኛውን የሚያመን ከነገ ወዲያ አንደኛውን የሚያመን አይነት የመገጣጠሚያ ህመሞች ይመጣሉ ማለት ነው። የነርቭ ደግሞ ቦታ ላይ ሄዶ አታክ ስለሚያደርግ ደግሞ ይሄ ነገር ምን ይመጣል? ነርቭ ላይ ኮሪያ የምንለው ነገር ይመጣል። ያ ማለት መቆጣጠር የማንችለው የተለያየ አይነት እንቅስቃሴዎች እናሳይ እንችላለን ማለት ነው። ቆዳ ላይ ደግሞ በመሄድ ኖዲሎች ይፈጠራሉ፣ ብጥብጥ ያሉ ነገሮች ይፈጠራሉ ማለት ነው። ስለዚህ እነዚህ ብዙ ጊዜ የሚፈጠሩት ከ5 እስከ 15 ዓመት ያሉ ህጻናት ላይ ነው ኮመን የሆነው ይሄ ነገር ማለት ነው። እና ሁሉም ላይ ግን አይደለም። አሁን ሁሉም በዚህ ባክቴሪያ የተያዘ ልጅ ይህንን ያመጣል፣ ይህንን አይነት ሪያክሽን አይታይበትም ማለት ነው። ምን ያስፈልጋል? ጄኔቲካሊ ደግሞ በዘረመሉ ምክንያት ኤክስፖዝድ መሆን አለበት። ለዚህም ተጋላጭነት ሊኖረው ይገባል ማለት ነው። ስለዚህ እነዚህ አይነት ሪስኮች ያሉት በተደጋጋሚ የሚያዝ የሆነ ያኗኗር ሁኔታችን፣ በተለይ ድህነት በጣም ትልቅ ሮል አለው ማለት ነው። ምክንያቱም የሚተላለፍበት ቶንሲል በትንፋሽ ይተላለፋል አይደለ? ስለዚህ እነዚህ ነገሮች ላይ ያለ ኤንቫይሮንመንት ላይ የሚኖር ሰው ነው ይህንን የሚይዘው ማለት ነው። እና እንደውም እኛ ሀገር ላይ የልብ ህመሞች በምን ይከሰታሉ ተብሎ ጥናት እየተጠና ነበር። ማለት እንደ ሀገር ይሄ ጀነራል ስታዲዎችን ባላይ ለምሳሌ ጥቁር አንበሳ ላይ በተሰራው ጥናት 48.5% ወይም ደግሞ 100 ሰው የልብ ህመም የልብ ድካም ቢኖርበት፣ ምክንያቱም ይሄ አኪዩት ሪማቲክ ፊቨር የምንለው ቀጥሎ የሚያመጣው ምንድነው? ሪማቲክ ሃርት ዲዚዝ የምንለውን የልብ በሽታን ያመጣል። መጨረሻ ላይ ደግሞ የልብ ድካምን ያመጣል ማለት ነው። ስለዚህ ሀገራችን ላይ ልብ ድካም ካመጣቸው ማለት ልብ ድካም ለምን መጣ የሚል ጥናት ተጠንተው ማለት ነው መንስኤዎቹ ተጠንተው፣ ለምሳሌ ጥቁር አንበሳ ላይ 100 ሰዎች ውስጥ 48 ሰዎች በእንደዚህ አይነት ችግር ነው ከቶንሲል ተነስቶ አኪዩት ሪማቲክ ፊቨር ሆኖ ከዛ በኋላ በዚህ ምክንያት ነው የመጣው ማለት ነው። ጳውሎስ ላይ የተሰራ ጥናት ደግሞ 30% ከ100 ሰው 100 ልብ ድካም ኖሮበት ከመጣ ሰው 30ዎቹ በዚህ ምክንያት ነው የልብ ድካም ያዛቸው ማለት ነው። እና እንደዚህ አይነት ጥናቶች አሉ። ስለዚህ በእድሜ ክልል ደግሞ ወደ ታች ቢወርድ ደግሞ በእርግጠኝነት ምናልባት ከፍም ሊል ይችላል አይደል? ልጆች ላይ ደግሞ ቢሰራ ስፔሲፊካሊ ምናልባት ጨመር ያለ ሊሆን ይችላል። ከዚህ ትክክል። ደግሞ ብሩክ ቅድም እንዳለችው ሌላ ሀገር ላይ ኤጆች አሉ አይደል? ኢቨን እኮ ለኛ ሀገር ተብሎ አሁን ሪማቲክ ፊቨር ለኛ ሀገር ማለት ስፔሲፊካሊ ሳይሆን ያው
ላላደጉ ሀገሮች ተብሎ ክራይቴሪያው ራሱ ተለውጧል አይደለ? በፊት የምናውቀው ጆንስ ክራይቴሪያ አይደለም ይሄኛው፣ አሁን ተለውጧል። ትኩሳቱ ቀንሷል። ኢቨን ጆይንት አሁን ሜጀር ጆይንት የምንላቸው ስንት ሲያጠቃልል ነው ምናምን ያለን የምናያቸው ለእኛ እየቀነሱ መጥቷል። በጣም በጣም የተለመደ ከመሆኑ የተነሳ ማለት ነው። እና እነዚህ አይነት ነገሮች አሉ። የልብ ህመሙን ራሱ የምንጠብቀው እኮ በ20 ዓመት እንደዚህ አይደለ? ቆይቶ መጀመሪያ የሚታመሙት ከ5 እስከ 15 ዓመት ነው። ቶንሲሉንም ሆነ አኪዩት ሩማቲክ ፊቨር ያልነው ቅድም፣ ይሄ ትኩሳቱ መገጣጠሚያ ላይ ያለው ህመም እስከ 15 ዓመት ነው የሚከሰተው። በኋላ ልብ ህመሙ ግን መሀል ላይ ክፍተት ይፈጥራል። ክፍተት ፈጥሮ በ20 ምናምን ዓመታቸው ላይ ነው ብዙ ያደጉ ሀገራት ላይ። እንደው አሁን ደግሞ በጣም ቀንሷል። ምክንያቱም ቀጥታ ቅድም እንዳልኩ ከድህነት ጋር የተገናኘ ህመም ስለሆነ ማለት ነው። እኛ ጋር ግን በጣም ህፃናት የ5 ዓመት የ6 ዓመት የ7 ዓመት ህፃናት አይደል በዚህ ህመም እየተያዙ እናያለን። በቃ በጣም ከመስፋፋቱ የተነሳ ማለት ነው። ለምን ድጋሚ ሲያጠቃው ነው አይደለም? ቶሎ በሽታው በያዘን ቁጥር ነው ልብም ቶሎ የምትጠቃው። ስለዚህ ቶሎ ደግሞ የሚይዘው ልጅ በአጭር ጊዜ ውስጥ ልቡ ብዙ ጊዜ አፌክተድ ስለሚሆን ቶሎ በሽታውን ያዝና በልብ በሽታ ምልክት በመምጣት እድሉ ሰፋ ይሆናል። ስለዚህ ይህንን ነገር እድሉን ለመቀነስ ስርጭቱ እንዳለ ካወቅን እድሉን ለመቀነስ ማድረግ ያለብን ነገር አንደኛ ቅድም ብሩኪ እንዳለችው ቶንሲል እንዳያዙ መጀመሪያ የምንከላከላቸው ወይም ፕራይመሪ የምንለው ነገር አለ ማለት ነው። ከዛ በኋላ ደግሞ ቶንሲል ከተያዘ አንድ ሰው ይሄ በተለይ መግል ያለው ከሆነ ህክምና ቦታ ሄዶ በታመመ በ9 ቀን ውስጥ መድኃኒት መጀመር አለበት ማለት ነው። የሚወሰደው መድኃኒት ደግሞ ለ10 ቀን ነው መሆን ያለበት። ቅድም እንዳልነው ለ5 ቀን ተወስዶ የሚቋረጥ ምናምን መሆን የለበትም። ለ10 ቀን መድኃኒቶቹን መውሰድ ይኖርባቸዋል ማለት ነው። ሌላ ግን አሁን ኦልሬዲ ከተያዘ ያ ሰው ሪማቲክ ፊቨር ደረጃ ከደረሰ ልብን ሌሮቹን አፌክት ካረገ ጆይንቶቹን ወይ መገጣጠሚያዎቹን አፌክት ከተደረገ ግን ብዙ ጊዜ ህፃን ሆነንም ስንሰማው ነበር። አሁን እንኳን ብዙም የሚወራ አይመስለኝም። ቤዛንታይን የሚባል መርፌ ያለ አይደለ? በየወሩ አንዴ እየተሄደ የሚወጋ ማለት ነው። እንደዚህ አይነት መከላከያዎችን ይወሰዳል ማለት ነው። ያ ወደ ልብ ህመም እንዳይቀየር ማለት ነው። ስለዚህ እሱን በየ28 ቀኑ እየተሄደ እስከ 5 ዓመት የሚባላል እንትኖች አሉ፣ ሪኮሜንዴሽኖች አሉ። አንዴ ከጀመረበት እስከ 5 ዓመት እስከ 18 ዓመት እስኪሆነ ወይስ ኦልሬዲ ልብ ህመሙ ካለ ደግሞ ላይፍ ሎንግ የሚባላል። ስለዚህ ለእድሜ ልኩም ማለት ነው የሚባላል። መከላከያዎቹ በየደረጃው እንደዚህ ይወሰዳሉ ማለት ነው። ከዚህ በተጨማሪ ቶንሲል ለታመመ ልጅ ቤት ውስጥ ደግሞ የሚደረጉ ነገሮች አሉ የተለመዱ። ቅድምም እያልን ነበረ፣ የሚሉን አላውቀውም በእርግጥ ያልሹ ባያት የተሰጠኛለች ቢጫ ምናምን ያልሻት እንትን ለምሳሌ ውሃና ጨው አድርጎ አፍ ውስጥ መያዛ ጉሮሮ ላይ፣ እሷን በጣም የተለመደ ነው በደንብ ማቆየት። ከዛ በኋላ ደግሞ ያልኩት ነጭ ሽንኩርትና ማር መዋጥ ቀጥታ እና እንደዚህ በቃ የመሳሰሉ ውሃ መታጠን፣ ጤና አዳምም ዳማከሴም አለው ጤና አዳምም መውሰድ አለ። ብቻ ብዙ አይነት ቤት ውስጥ የምናደርጋቸው የህክምና መንገዶች አሉ። ምን ያክል ኢፌክቲቭ ናቸው? አሁን ይሄ በተለይ ውሃ እና ጨው መያዙ እንደውም በደንብ ይመከራል። ብታክሚ ራሱ አብረሽ እንደሱ አድርጉም ይባላል። ምክንያቱም አንደኛ ህመሙንም እንዲቀንስላቸው ኮንፈርት እንዲሰጣቸው ማለት ነው። ከዛ ውጪ ሌሎቹ ባህላዊ ህክምናዎች ምን ያክል ኢፌክቲቭ ናቸው እኔ አላየሁም። እንትን ላይ ሪሰርች ብዙም የለም። አሁን ደማከሴና ጤና አዳም ላይ ተሰራ ካለ ብዬ ቼክ አድርጌ ነበረ። ግን ብዙ ይሄ ሊሚትድ ነው ያለው ሶርስ ስፔሻሊስት ቶንሲል ላይ ማለት ነው። ግን ያው እኛ ሀገር ላይ ኮመን ነው አይደለ? ለተለያዩ ለቶንሲል ብቻ ሳይሆን ለተለያዩ በሽታዎች ሰፋ አድርገን እንጠቀምባቸዋለን። ግን ለምሳሌ አሁን ማርን መጠቀም ያው ማር አንቲማይክሮባይል ወይም ደግሞ ጸረ ባክቴሪያል ኢፌክቶች ስላሉት በሽታውን የመቀነስና የማዳን እድል ይኖረዋል ማለት ነው። በጣም ሪከመንድ ይደረጋል ማርን ቢጠቀሙ ቶንሲል በያዛቸው ጊዜ ማለት ነው። እኛም ማንመክረው ለሱ ብለሽ ህክምና ለመሄድን ነው ማለት እንዳልነው እኮ ቅድም ቫይረስ ከሆነ ምክንያቱ መድኃኒት አንሰጥም። እኛ ማስታገሻዎችን ነው እንጂ የምንሰጠው መድኃኒት አንሰጥም። ስለዚህ ሊያክመው ይችላል። ከዛ ደግሞ ሌላው ምንድነው ባክቴሪያም ሆነ ቫይረስ መዳኑ አይቀርም። በ3 ቀን በ4 ቀን ውስጥ መዳኑ አይቀርም ራሱ ማለት ነው። ይድናል። በኋላ የሚመጣው ችግር ነው። አሁን ባክቴሪያ ላይ በተለይ በኋላ የሚመጣው ቅድም በደንብ በሰፊው የተወራው ነገር ነው እንጂ የሚያሰጋን መዳኑ አይቀርም። ስለዚህ የወሰድናቸው ነገሮች ናቸው ያዳኑት ወይስ አይደለም የሚለውን እርግጠኛ አይደለንም። ሁለተኛ ደግሞ ሐኪም ቤት ሄደን ነው አይደል ቫይራል ነው ወይስ ባክቴሪያል ነው የሚለውን ራሱ የምንለየው ማለት ነው። ስለዚህ ኮምፕሊት ሊያስወግዱት ሳይሆን ሐኪም ጋር ውሰዷቸው ልጆቹን ነው የኛ ሪከመንዴሽን የሚሆነው እንጂ ቤት ውስጥ ያለው ትሪትመንት ይሄ ሰፖርት ማድረጉ የበሽታ የመከላከል አቅሙን
ከፍ እንዲያደርግ ሊረዳን ይችላል ማለት ነው። ግን ሙሉ ለሙሉ ሐኪም ቤትን አቮይድ አናድርግ ነው የኛ መልእክት። ግን እዚች ጋር ባህላዊ መድኃኒቶች በተለይ እነዚህ ዳማከሴ የምንለው ጤና አዳም አይደል እንትንም ይታኘካል እኮ ዝንጅብል፣ ቀረፋ እነዚህ ነገሮች ይወሰዳሉ እና እነሱ ሳይንቲፊካሊ እንዴት ነው ኤክስፕሌን የሚሆኑት የሚለውን ነገር ምናልባት ባለሙያ ጋብዘን በተለይ ከኢፒኤችአይ ወይም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላይ ዲፓርትመንት አለ አይደል የትራዲሽናል ሜዲሲን እና ከዛ መተን ብንነጋገርበት አንድ ሴሽን ይዘን አሪፍ ነው። እንግዲህ ያው ህክምና ላይ እንግዲህ ቶንሲልን ብዙ ጊዜ አይተን ነው የምናውቀው አይደለ እንጂ ያው ምርመራዎች አሉ። ከዚህ ላይ ካልቸር የምንለው ነገር አለ ወስዶ የሚሰራለ ደም ላይ የምናያቸው አሉ። ሜሊ ላንጠቀምባቸው እንችላለን ለምን ሴንሲቲቭ ናቸው፣ ግን ስፔሲፊካቸው ደግሞ ዝቅ ያለ ነው እና የሐኪሙ ጃጅመንት ነው በደንብ የሚወሰንልን ማለት ነው። ከዛ በተጨማሪ ግን ያው ብዙ ጊዜ ቶንሲል ህጻናቶች ላይ ነው የሚኖረው ብለናል እና ምን አይነት ጥንቃቄዎች እናድርግ? ስፔሻሊ ትምህርት ቤት በሚሄዱበት ጊዜ ላይ በቀላሉ ከአንድ ወደ አንድ መተላለፍ እድሉ ስላለ ያው ልጆቻችን ማስክ እንዲያደርጉ እጃቸውን በሳሙናና በውሃ በደንብ እንዲታጠቡ ማምከር፣ ከዛ አፍንጫቸውን አፋቸውን ትላልቅ ሰውም ሲያዝ ባይነካካ ስፔሻሊ ኮመን ነገሮችን ሼር ስለምናደርግ በእጃችን ማለት ነውና እዛ ላይ ጥንቃቄ ቢደረግ በሽታውን ተዛማችነቱን ቶሎ መቀነስ እንችላለን ማለት ነው። ከዛ በተጨማሪ ደግሞ አበላላቸው ቫይታሚን ሲ ያላቸው ነገሮች እንደ ብርቱካን፣ ሎሚ፣ አትክልቶችን በደንብ ቢጠቀሙ የበሽታ የመከላከል አቅማቸውን ስለሚያጎለብትላቸው በሽታውን ሁሉ ለመቀነስ እና ተዛማችነቱንም ለማቋረጥ ይጠቅማል ማለት ነው። ምሳቃ ሲይዙም በተቻለ መጠን ይሄ ውሃ ይዛሉ ህጻናት። ውሃው የሚይዙበት ላይ ለስላሳዎችን፣ ሌሎች ጣፋጭ ነገሮችን ከማስያዝ ውሃ ማስያዝ፣ ከዛ ውሃ እንዲጠጡ ደግሞ ማድረግ። ምክንያቱም ህጻናት ትምህርት ቤት ላይ ይጫወታሉ፣ ይሮጣሉ አይደል ዲሃይድሬት የሚሆኑበት ነገር ነው እና የፈሳሽ እጥረት ያጋጥማቸዋል ማለት ነው። ስለዚህ ውሃ በደንብ እንዲጠጡ መምከር፣ ማስያዝ ይኖርብናል ብዬ አስባለሁ። እዚህ ላይ ግን ተመልካቾቻችን እኛ አሁን በምናውቀው ብለናል አይደለ መግሞጥሞጥ ይሄ በጨው በውሃ አድርጎ ለብ ያለ ውሃ ማለት ነው ዳማከሴ፣ ጤና አዳም ይወሰዳል። እናንተ ግን ምንድነው ለልጆቻችሁ የምትሰጧቸው እንደዚህ አይነት ነገር ሲከሰት ምን ያህል ሲያስታግስላቸዋል? እናንተ ለምሳሌ ሐኪም ቤት የማትወስዱበት ምክንያት ምን ሊሆን ይችላል? እስቲ ኮሜንት ሴክሽን ላይ ብትገልጹልን አሪፍ። እሺ ተመልካቾቻችን የዛሬ ቆይታችን ይህ ምስል ነበረ። በሚቀጥለው በሌላ ፕሮግራም እንገናኛለን። ሰብስክራይብ፣ ሼር እና ኮመንት ማድረግ አትርሱ። መልካም ጊዜ።